So if you look at that, China, first row, China, 67%. In a major shift in global trade policy, US President Donald Trump has announced sweeping new tariffs targeting imports from dozens of countries. Calling it Liberation Day for America, the President of the United States announced sweeping global tariffs, escalating a trade war, which is now expanding to many countries around the world. ፕሬዝዳንት ዶናልድ ትራምፕ በፊርማቸው ዓለምን እያመሱ ነው። በተወሰኑ ሀገራት ላይ ጥለውት የነበረውን ታሪፍ በትላንትናው ዕለት አዲሱ ፊርማቸው ወደ 100 ሀገራት ከፍ አድርገውታል። ቻይና የዚህ ታሪፍ ከፍተኛ ተጠቂ ሀገር መሆኗ የተረጋገጠ ሲሆን እኔም መልሳለኝ እያለች ነው። ከባድ የንግድ ጦርነት ይነሳል እየተባለም ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለት ሐሙስ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ የኢትዮጵያ ሸቀጦች ላይ 10% ቀረጥ መጣላቸውን ተከትሎ መንግስት በዛሬው ዕለት ምላሽ ሰጥቷል። መረጃው የጥንቅራችን አካል ነው። አርቲስቶችን ተጠቃሚ ያደርጋል የተባለው ክፍያ ከወራት በኋላ ሊጀመር መሆኑ ተሰምቷል። አጠር ያለ መረጃ እናደርሳለን። ኔታንያሁ ዓለም አቀፉን ፍርድ ቤት ትዕዛዝ የጣሰ ጉዞ አድርገዋል። የእስር ማዘዣ የወጣባቸው ኔታንያሁ በፍርድ ቤቱ አባል ሀገር ሃንጋሪ የተገኙ ሲሆን ኔታንያሁን የተቀበለችው ሃንጋሪ ትዕዛዙን ከማስከበር ይልቅ ከዓለም አቀፍ ችሎታ አባልነት ለመውጣት መወሰኗ ተሰምቷል። መረጃው ዝርዝር አለው። በአዲስ አበባ ከተማ የተለያዩ ቡድኖች ፍላጎትን ለማስፈጸም ሲንቀሳቀሱ ነበሩ የተባሉ ግለሰቦች በቁጥጥር ስር የዋሉ መሆኑ ታወቀ። ከእነዚህም ውስጥ የፋኖ ታጣቂዎች አባላትም የሸኔ አባላትና ኤርትራውያን የሚገኙበት መሆኑም ታውቋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ይፋ ያደረጉት የታሪፍ ፊርማቸው አሁንም ማወዛገቡን እንደቀጠለ ነው። በዓለማችን ትልቋ የአሜሪካ የንግድ አጋር የሆነችው ቻይና በዚያው መጠን ከፍተኛውን የትራምፕ የታሪፍ ፐርሰንት ያስተናገደች ሲሆን እሷም ቢሆን በበኩሏ መግለጫ ሰጥታለች። አውሮፓም እየታመሰ ነው። ጥንቅራችን ዘርዘር አድርጎ ከያዛቸው መረጃዎች መካከል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አዲስ አበባ ላይ የተያዙት የኤርትራ መንግስት በአዲስ አበባ የተለያዩ ፍላጎት ያላቸው ቡድኖች አባላት ናቸው የተባሉ ግለሰቦች በቁጥጥር ስር የዋሉ መሆኑ ታወቀ። እነዚሁ ግለሰቦች የኤርትራ መንግስት ፍላጎትን ለማስፈጸም ሲንቀሳቀሱ የነበሩ የፋኖና የሸኔን ተልዕኮ ሲያራምዱ የነበሩ ናቸው መባሉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮን ሪፖርት ዋቢ ያደረገው የዋዜማ ሬዲዮ ዘገባ አመልክቷል። በዚህም ባለፉት 2 ወራት ውስጥ ብቻ 224 የኤርትራ መንግስትን ተልዕኮ አስፈጻሚዎች ናቸው ያላቸውን ግለሰቦች በቁጥጥር ስር የዋለ መሆኑን ቢሮ አስታውቋል ሲልም ዋዜማ አክሎ አመልክቷል። ቢሮ ከዚህም በተጨማሪ የትግራይ ተዋጊ ኃይሎች እንዲሁም የፋኖና የሸኔ ኃይሎችንም ጭምር በቁጥጥር ስር አውያለው ማለቱ በዘገባው ተመላክቷል። የሰላምና ጸጥታ አስተዳደር ቢሮ ይህንን ያስታወቀው ማክሰኞ መጋቢት 23 ቀን 2017 ዓ.ም ከማዕከልና ከወረዳ ከተወጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ላይ መሆኑን ታውቋል። በዚሁ ስብሰባ ላይም የከተማ የጸጥታ ሁኔታ አስተማማኝነት ያለበት ነው መባሉንም ዘገባው አክሏል። ስብሰባው በከንቲባ ጽሕፈት ቤት አዳራሽ የተካሄደ መሆኑም የታወቀ ሲሆን የከተማ አስተዳደሩ የሰላምና ጸጥታ ዘርፍ 3ኛ ሩብ ዓመት እቅድ አፈጻጸምን የተመለከተ ነበርም ተብሏል። በከተማ አስተማማኝ ሰላም መኖሩም በዚሁ ስብሰባ ላይ የተመለከተ ሲሆን በከተማ የተለያዩ ፍላጎታቸውን ለማሳካት ፍላጎት ያላቸው የጽንፈኛና የሽብር ቡድኖች ስለሚኖሩ እነዚሁ ኃይሎች በንቃት መጠበቅና መከታተልም ያስፈልጋል መባሉን ዘገባው አክሏል። በዚህም ባለፉት 2 ወራት በተደረጉት ክትትሎችም የተለያዩ ቡድኖች አባላት ናቸው የተባሉ ግለሰቦች በቁጥጥር ስር የዋሉ መሆኑም በዚሁ ዘገባ ተመላክቷል። በዚህም 356 የፋኖ አባላት፣ የኤርትራ መንግስት ተልዕኮ አስፈጻሚዎች የተባሉት ደግሞ 224 ተጠርጣሪዎች እንዲሁም 201 ደግሞ የሸኔ አባላት በቁጥጥር ስር ውለዋል መባሉን ዘገባው አመልክቷል። በቀጣይ መረጃችን መንግስት ለትራምፕ ውሳኔ ምላሽ ሰጠ። ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ የኢትዮጵያ ሸቀጦች ላይ 10% ቀረጥ መጣላቸውን ተከትሎ መንግስት በዛሬው ዕለት ምላሽ ሰጥቷል። ኢትዮጵያን ጨምሮ ከተለያዩ የዓለም ክፍሎች ወደ አሜሪካ በሚገቡ ሸቀጦች ላይ የተጣለው መሰረታዊ ቀረጥ ከመጋቢት 27 ቀን 2017 ጀምሮ ስራ ላይ ይውላል። ከኢትዮጵያ በተጨማሪ ከኬንያ፣ ጋና፣ ግብጽና ሞሮኮ ወደ አሜሪካ የሚገቡ ሸቀጦች በተመሳሳይ 10% ቀረጥ ተጥሎባቸዋል። በዚህ ጉዳይ ላይ በዛሬው ዕለት መንግስት በሰጠው ምላሽ ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር እንደምትቀበል ነው የተገለጸው።
መንግስት ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል አመላክቷል። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10% ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ብሏል። መንግስት ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን መግለጹን ካፒታል ጋዜጣ አስነብቧል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ ዕድል እንዲኖራት ያደርጋል ሲል ነው መንግስት ያመለከተው። የ10% የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል የገንዘብ ሚኒስትሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና ኢንቨስትመንት መጨመርን ያመጣል ሲል ተስፋውን ጥሏል። ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቅቁት ይህን ዕድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ተግዳሮቶችን መወጣት አለባት። የመሰረተ ልማት ውስንነት፣ የምርት ጥራትና ደረጃዎች፣ የውጭ ምንዛሬ እጥረትና የፖለቲካ አለመረጋጋት ጥቂቶቹ መሆናቸውን አጽንኦት ሰጥተው ተናግረዋል። በተመሳሳይ ትራምፕ በተለያዩ ሀገራት ላይ ታሪፍ መጣላቸው ይታወቃል። ሌሴቶ 50 በመቶ፣ በደቡብ አፍሪካ 30 በመቶ ቀረጥ ተጥሎባቸዋል። አዲሱን ቀረጥ መክፈል የሚጠበቅባቸው ሸቀጦቹን ወደ አሜሪካ የሚያስገቡ ኩባንያዎች ናቸው። ይሁንና በአሜሪካውያን ሸማቾች ላይ ተጽዕኖ እንደሚኖሩ የኢኮኖሚ ባለሙያዎች ይናገራሉ። በፈረንጆቹ 2024 አሜሪካ ከኢትዮጵያ ጋር 1.5 ቢሊዮን ዶላር የሚገመት ዕቃ ተገበያይታለች። በ2024 እንደ አውሮፓውያን አቆጣጠር አሜሪካ ወደ ኢትዮጵያ 1 ቢሊዮን ዶላር የሚገመት ዕቃ የላከች ሲሆን ይህም ከ2023 ከነበረው 202.8 ሚሊዮን ዶላር የ16.6 በመቶ ቅናሽ አሳይቷል። በ2024 እንደ አውሮፓውያን አቆጣጠር አሜሪካ ከኢትዮጵያ 465.8 ሚሊዮን ዶላር የሚገመት ዕቃ ያስመጣች ሲሆን ይህም ከ2023 ከነበረው 24.4 ሚሊዮን ዶላር የ5.0 በመቶ ቅናሽ አሳይቷል። ከአሜሪካ ወደ ኢትዮጵያ በብዛት የሚላኩ ምርቶች ውስጥ የአውሮፕላን ክፍሎች፣ የኤሌክትሪክ መቆጣጠሪያ ቦርዶች፣ የኬሚካል ትንተና መሳሪያዎችና ሌሎች የኤሌክትሪክ ማሽኖች በዋነኝነት ተጠቃሽ ናቸው። በሌላ በኩል ከኢትዮጵያ ወደ አሜሪካ በብዛት የሚገቡ ምርቶች እንደ ቡና፣ የአኩሪ አተር ዱቄት፣ የተለጠፉ የህፃናት ልብሶችና ያልተለጠፉ የወንዶች ልብሶች፣ የቁም ከብቶች ይገኙበታል። በ2024 አሜሪካ ከኢትዮጵያ ጋር የነበራት የገቢ ወጪ ንግድ ትርፍ 551.9 ሚሊዮን ዶላር የነበረ ሲሆን ይህም ከ2023 ጋር ሲነጻጸር 178.4 ሚሊዮን ዶላር የ24.4 በመቶ ቅናሽ አሳይቷል። ዶናልድ ትራምፕ በአውሮፓ ህብረት ላይ 20 በመቶ፣ በቻይና ላይ 34 በመቶ ቀረጥ ጥለዋል። በቻይና ላይ የተጣለው ቀረጥ ከዚህ ቀደም ተግባራዊ የተደረገውን ጨምሮ ወደ 54 በመቶ ከፍ ብሏል። ዶናልድ ትራምፕ ትናንት ረቡዕ በዋይት ሃውስ አዲስ ቀረጥ የጣሉበትን ዕለት የነጻነት ቀን ሲሉ ጠርተውታል። በተለያዩ ሀገራት ላይ የሚጣለውን የቀረጥ ዝርዝር የሚያሳይ ሰንጠረዥ ከፍ አድርገውም አሳይተዋል። ይሁንና ውሳኔያቸው ከተለያዩ የዓለም ሀገራት መሪዎች ተቃውሞና ትችት ገጥሞታል። የጀርመን መራሄ መንግስት ኦላፍ ሾልስ ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ የጣሉት አዲስ ቀረጥ የዓለምን ኢኮኖሚ እንደሚጎዳ አስጠንቅቀዋል። ዶናልድ ትራምፕ ይፋ ያደረጉት ቀረጥ በእኔ አመለካከት ስህተት ነው ያሉት ሾልስ በዓለም ዙሪያ ብልጽግና የፈጠረ የንግድ ስርዓት ላይ የተሰነዘረ ጥቃት እንደሆነ ተችተዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካ የተሳሳቱ አሰራሮቿን በማረም ቻይናን ጨምሮ ከሌሎች ሀገራት ጋር ያላትን የኢኮኖሚና የንግድ ልዩነት በፍትሐዊ አክብሮት በተሞላበትና የጋራ ምክክር መፍታት አለባት ብለዋል። ትራምፕ ረቡዕ መጋቢት 24 2017 ዓ.ም ይፋ ያደረጉት የታሪፍ መጠን ከሁለተኛ ዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው። በቀጣይ መረጃ የቻይና አሜሪካ ከባድ የንግድ ጦርነት። አሜሪካን ለመጪዎቹ 4 ዓመታት ለመምራት ፕሬዝዳንታዊ ስልጣኑን ከያዙበት ዕለት ጀምሮ ታሪፍ የሚለው ቃል ከአፋቸው ተለይቶ የማያውቀው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ በበርካታ የዓለም ሀገራት ላይ በፐርሰንት የሚሰላ ታሪፍን ጥለዋል። ዝቅተኛው መነሻ ወይም ቤዝላይን ታሪፍ ከተባለው 10 በመቶ ጀምሮ እስከ 54 በመቶ የዘለቀ ሆኖም ታይቷል። ፕሬዝዳንት ዶናልድ ትራምፕ ይህንን ወደ አሜሪካ በሚገቡ የ100 ሀገራት ምርቶች ላይ በጣሉት ታሪፍ ላይ ከፍተኛ የሆነውን የታሪፍ የጫኑት የአሜሪካ የንግድ አጋር በሆነችው ቻይና ላይ ነው። በዚህ መሰረት ወደ አሜሪካ በሚገባ የትኛውም የቻይና ምርት ላይ 54 በመቶ ታሪፍ ተጭኗል። በካምቦዲያ ላይ 49 በመቶ፣ በቪየትናም ላይ 46 በመቶ፣ በታይላንድ 36 በመቶ፣ በደቡብ አፍሪካ 30 በመቶ፣ በአውሮፓ ህብረት ላይ 20 በመቶ እያለ ይቀጥላል። እስካሁን ባለው ሁኔታ በትራምፕ ከፍተኛውን የታሪፍ ጫና የምታስተናግድ መሆኑ በፕሬዝዳንት ዶናልድ ትራምፕ ስሟ በቅድሚያ የተነሳው ቻይና ናት። የ54 በመቶ ታሪፍ ነው። ይህ ማለት ቻይና የ$100 ምርትን ወደ አሜሪካ ብታስገባ ተጠቃሚ የሚገዛው $150 ከፍሎ ነው ማለት ነው። በዚህ መልኩ ከቀደመው ጊዜ 54 በመቶ ልዩነት የሚታይበት መልኩ በአሜሪካ ምድር የቻይናን ምርት የሚሸምተው ማን ነው የሚለው ጉዳይ አጠያቂ ነው። $1 በራሱ ዋጋ አለው። እናም ይህ የትራምፕ ውሳኔ ባጭሩ የቻይና ምርት ፈጽሞ ወደ አሜሪካ ገበያ ድርሻ አይበልብን ውሳኔ መሆኑ ግልጽ ሆኗል። አንድ ምርት ወደ ሌላ ሀገር የሚሄደው በዚህ ሀገር ገዢ ሲያገኝ ብቻ ነው። አሁን ባለው ሁኔታ ከትራምፕ ታሪፍ ጋር በተያያዘ በአሜሪካ ገበያ ውስጥ የቻይናን ምርት የሚገዛ ይኖራል ተብሎ አይታሰብም። በዚህ ውሳኔ መሰረት የቻይና ምርቶች በአሜሪካ የሚኖራቸው የገበያ ዕድል 100% የተዘጋ መሆኑን
የምጣኔ ሀብት ባለሙያዎች እየተናገሩ ይገኛሉ። አሁን ከባድ ጦርነት ላይ ያሉት ሁለቱ ግዙፍ የፕላኔታችን ኢኮኖሚዎች ናቸው። አሜሪካ በዓለም የመጀመሪያውን ኢኮኖሚ ስትይዝ፣ ቻይና በሁለተኛ ደረጃ ትከተላለች። መረጃዎች እንደሚያመለክቱት እንደ አውሮፓውያን አቆጣጠር በ2024 የሁለቱ ሀገራት የሁለትዮሽ የንግድ ልውውጥ 582.4 ቢሊዮን የደረሰ መሆኑን ነው። ከዚህም ውስጥ አሜሪካ ወደ ቻይና የላከችው 143.5 ቢሊዮን ዶላር የሚያወጣ ምርትን ሲሆን በአንጻሩ ቻይና ወደ አሜሪካ የላከችው ደግሞ 438.9 ቢሊዮን ዶላር ነው። በዚህም ቻይና በአሜሪካ ላይ የ295.4 ቢሊዮን ዶላር ብልጫን ወስዳለች ማለት ነው። በአጭሩ ቻይና አምራችና አትራፊ፣ አሜሪካ ደግሞ ምርት ተቀባይና ተጠቃሚ ሆነው ነው የታዩት። ቻይና በግዛቷ አምርታ ምርቶቿንም አሜሪካ ድረስ አጓጉዟና እዚሁ አሜሪካ የተመረቱ የአሜሪካ ምርቶችን አሸንፋ በገበያ ውስጥ ከፍተኛ ትርፍን ማጋበስ ችላለች። ትራምፕ በቃን አልቻልንም ያሉትም እዚህ ጋር ነው። ለቻይና አሜሪካን የተጠቃሚነት ገበያ ማጣት ማለት ከባድ የኢኮኖሚ ኪሳራ ነው። ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት ይህንኑ በዓለም በርካታ ሀገራት ላይ የጣሉትን ታሪፍ ይፋ ሲያደርጉ ይህ የአሜሪካ የነጻነት ቀን ተደርጎ ይታወሳል ሲሉም ነበር የተናገሩት። ከዚህ በኋላም የአሜሪካ ኢንዱስትሪዎች ከመቀጨጭ ወጥተው እንደ አዲስ ያብባሉ ሲሉም ትራምፕ ተናግረዋል። ለዚሁ የፕሬዚዳንት ዶናልድ ትራምፕ ታሪፍ ቻይና ቁጣዋን ገልጻለች። ይህ የፕሬዚዳንት ዶናልድ ትራምፕ ታሪፍ ዓለምን ወደ ለየለት የንግድ ጦርነት የሚከት በመሆኑ በአስቸኳይ መሰረዝ ይገባዋል ስትልም ቻይና አስታውቃለች። ግን ደግሞ የሚሆነው ነው አይታይም። ወደ ቀጣይ መረጃ አለፍን። በአዲስ አበባ ከተማ ውስጥ የሚሰራው የፈጣን አውቶቡስ መስመር ሊጀመር ነው። በአዲስ አበባ ከተማ የፈጣን አውቶቡስ መስመር ባስ ራፒድ ትራንዚት ወይም BRT ግንባታ ሊጀመር መሆኑ ታወቀ። ግንባታው በተያዘው ዓመት እንደሚጀመር የአዲስ አበባ ትራንስፖርት ቢሮ አስታውቋል። ከጀሞ 3 እስከ ፒያሳ አድዋ ድረስ የመጀመሪያ የሚሆነው ግንባታ በዘንድሮ ዓመት ለመጀመር ሙሉ ዝግጅት ተጠናቋልም ተብሏል። 19 ኪሎ ሜትር የሚሆነው ይህ መስመር በፈረንሳይ መንግስት ድጋፍ ታግዞ የሚሰራ ሲሆን ለኮንትራክተር ሙሉ ኃላፊነት መሰጠቱና የግንባታ ሂደትም በተያዘው ዓመት የሚጀመር መሆኑ ታውቋል። የፈጣን አውቶቡስ መስመሩ ተግባራዊ መሆን ሲጀምር ሰው እስኪሞላ የሚጠበቅበትና ቆሞ የሚሄዱበት ጉዳይ እየቀረ ስለሚሄድ ሰዎች በሚፈልጉበት ሰዓት ሳይቸገሩ የትራንስፖርት አገልግሎትን ለማግኘት ያስችላቸዋልም ተብሏል። በቀጣይ ርዕስ የሙዚቃ ሰዎች የሰሙት የምስራች። አርቲስቶችን ተጠቃሚ ያደርጋል የተባለው ክፍያ ከወራት በኋላ ሊጀምር መሆኑ ተሰምቷል። ከሐምሌ ወር አንስቶ ለሙዚቀኞች የሎያሊቲ ክፍያ ሊጀመር ነው ተብሏል። አዲስ በወጣው መመሪያ መሰረት ማናቸውም ሚዲያ ለሚያስተላልፈው ሙዚቃ ለሙዚቃው ባለቤቶች ክፍያ መፈጸም ይኖርበታል። መመሪያው የተዘጋጀው ከሚመለከታቸው ባለድርሻ አካላት ጋር በመመካከር እንደሆነ የተገለጸ ሲሆን ይህንን ጉዳይ አእምሮአዊ ንብረት ባለስልጣን እንደሚከታተለውና እንደሚያስፈጽመው ተነግሯል። የሎያሊቲ ክፍያው ስርዓት በቴክኖሎጂ ታግዞ በሶፍትዌር የሚመራ ሲሆን ሚዲያዎች የሚያሰራጩትን ሙዚቃ ወደ ሶፍትዌሩ የመላክ ግዴታ ይጣልባቸዋል። በመሆኑም በተሰራጨው ሙዚቃ ልክ ተሰልቶ ለሙዚቀኞቹ የሎያሊቲ ክፍያቸው እንደሚፈጸም ተሰምቷል። በአዲሱና ከሐምሌ ወር አንስቶ ተግባራዊ በሚሆነው መመሪያ መሰረት አንድ ሙዚቃ በሬዲዮ ወይም በሌላ ሚዲያ ሲሰራጭ ለሙዚቀኞቹ 20 ሳንቲም የሚከፈል ይሆናል። ከዚህ በላይ ሙዚቀኞቹ ደግሞ ከጠቅላላ ገቢያቸው ላይ 2% ለመንግስት በግብር መልክ እንደሚከፍሉ መመሪያው አስረድቷል። ዲጂዎችና ሌሎች መዝናኛ ቦታዎች ለሚያጫውቱት ሙዚቃ ደግሞ በግምትና በድርድር ክፍያ እንዲፈጽሙ የሚገደዱ መሆኑን መመሪያው አስታውቋል። በመጨረሻም የዓለም አቀፉን ፍርድ ቤት ትዕዛዝ የጣሰው የኔታንያሁ ጉዞ። ኔታንያሁን የተቀበለችው ሃንጋሪ ከዓለም አቀፍ ችሎታ አባልነት ለመውጣት ወሰነች። የሃንጋሪ መንግስት ከዓለም አቀፍ የወንጀል ፍርድ ቤት ለመውጣት መወሰኑን አስታወቀ። በሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን መንግስት ውስጥ ከፍተኛ ባለስልጣን የሆኑት ገርግሊ ጉሊያስ ይህንን ውሳኔ ይፋ ያደረጉት በዓለም አቀፍ የወንጀል ፍርድ ቤት የእስር ማዘዣ የወጣባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመንግስታዊ ጉብኝት ወደ ሀገሪቱ ከገቡ ከሰዓታት በኋላ ነው። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ የሆኑት ገርግሊ በማህበራዊ ትስስር ገጻቸው ባሰፈሩት አጭር ጽሑፍ ሃንጋሪ ከዓለም አቀፍ የወንጀል ፍርድ ቤት ትወጣለች ብለዋል። መንግስት ህገ መንግስታዊና ዓለም አቀፍ የህግ ማዕቀፎችን በመከተል በሳምንቱ ከፍርድ ቤቱ አባልነት የመውጣት ሂደቱን ይጀምራል ሲሉ የሀገሪቱ መንግስት ውሳኔን አስታውቀዋል። የሀገሪቱ ጠቅላይ ሚኒስትር ኦርባን ለኔታንያሁ የጉብኝት ግብዣ ያቀረቡት የእስራኤሉ ጠቅላይ ሚኒስትር ህዳር ወር ላይ ማዘዣ እንደወጣባቸው ነበር። ኦርባን የፍርድ ቤት ውሳኔ በሀገሪቱ ውስጥ ምንም ተፈጻሚነት እንደማይኖረው ተናግረው ነበር። የዓለም አቀፉ ፍርድ ቤት ዳኞች ህዳር ላይ የእስር ማዘዣ የወጡት ኔታንያሁ በጋዛ ጦርነት ተፈጽመዋል ለተባለው የጦርነት ወንጀሎች እንዲሁም በሰብአዊነት ላይ የተፈጸሙ ወንጀሎች የወንጀል ኃላፊነት እንዳለባቸው ለማመን የሚያስችሉ ምክንያታዊ መሰረቶች መኖራቸውን በመግለጽ ነበር። ኔታንያሁ ይህን የፍርድ ቤቱን ውሳኔ ጸረ ሴማዊነት ሲሉ ተቃውሞታል። ሃንጋሪ ከ125ቱ የዓለም አቀፍ የወንጀል ፍርድ ቤት መስራች አባል ሀገራት አንዷ ነች። አሜሪካ፣ ሩሲያ፣ ቻይናና እስራኤል እንዲሁም ሌሎች ሀገራት
ፍርድ ቤቱ በግዛታቸው ስልጣን እንዲኖረው እውቅና አልሰጡም። ዓለም አቀፍ የወንጀል ፍርድ ቤት የተመሰረተበት የሮም ስምምነት አባል በሆኑ ግዛቶች ውስጥ በሚፈጸሙ የዘር ማጥፋት፣ በሰብአዊነት ላይ የተፈጸሙ ወንጀሎች እንዲሁም የጦርነት ወንጀሎች የተወነጀሉ አካላትን የመክሰስ ስልጣን አለው። እስራኤል ዓለም አቀፍ የወንጀል ፍርድ ቤት በግዛቷ ውስጥ ስልጣኑን አትቀበልም። ይሁን እንጂ ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2021 ባሳለፈው ውሳኔ በወረራ ስር ባለው ዌስት ባንክ፣ ምስራቅ ኢየሩሳሌምና ጋዛ ስልጣን እንዳለው ገልጿል። ፍርድ ቤቱ ይህን ውሳኔ ያሳለፈው የተባበሩት መንግስታት ዋና ጸሐፊ ፍልስጤማውያን በአባልነት በመቀበላቸው ነው። ሃንጋሪ ከፍርድ ቤቱ የአባልነት ስምምነት ለመውጣት መወሰኗን በጽሑፍ ለተባበሩት መንግስታት ዋና ጸሐፊ ማሳወቅ ይጠበቅባታል። ፍርድ ቤቱን ባቋቋመው የሮም ስምምነት አንቀጽ 127 መሰረት ከአባልነት የመውጣት ጥያቄ ተፈጻሚ የሚሆነው ከአንድ ዓመት በኋላ ነው። በእስራኤሉ ጠቅላይ ሚኒስትር ላይ ማዘዣ የወጣ በመሆኑ በተለመደው አሰራር መሰረት የሃንጋሪ ባለስልጣናት ኔታንያሁን አስረው በሄግ ለሚገኘው ፍርድ ቤት መስጠት ነበረባቸው። ይሁን እንጂ አባል ሀገራት ሁልጊዜም ፍርድ ቤቱ የሚያስተላልፋቸውን ትዕዛዞች ላይፈጽሙ ይችላሉ። የአሜሪካ መንግስት ውሳኔውን እንደማይቀበለው ያስታወቀ ሲሆን ኔታንያሁም ከህዳሩ ስር ማዘዣ በኋላ ሀገሪቱን ጎብኝተዋል። ኔታንያሁ በሃንጋሪ ያደረጉት ጉብኝት ከዚህ ትዕዛዝ ወዲህ ወደ አውሮፓ ያደረጉት የመጀመሪያው ጉዞ ነው። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።